ስሜ ዶክተር ሲሳይ ተክለማርያም ይባላል። በጥሩነሽ ቤጂንግ አጠቃላይ ሆስፒታል የማህፀንና ጽንስ ሕክምና ስፔሻሊስት ነኝ። እንዲሁም የዲፓርትመንቱ ኃላፊ ነኝ። ዓለም ጤና ድርጅት እንደሚያስቀምጠው ፊዚካሊ፣ ኢሞሽናሊ እንዲሁም ደግሞ ሜንታሊ ጤናማ የሆነ ሰው እንግዲህ ጤና ዲፋይን የምናደርግበት ነው። ያው የእናትም እንግዲህ ጤና ስንል እንግዲህ በእርግዝና ጊዜ እነዚህ ሶስቱ ክራይቴሪያዎች የሚሟሉ ከሆነ ጤናማ እናት ማለት እንችላለን። ሳይኮሎጂካሊ፣ ሜንታሊ እንዲሁም ደግሞ ኢሞሽናሊ ጤነኛ ከሆነች እናትየው ያው ጤናው ዲፋይን ያደርግልናል ማለት ነው። ወቅቶች አሉ የሚከፋፈሉበት። ቅድመ እርግዝና አለ፣ ቅድመ ወሊድ ጊዜና ከወሊድ በኋላ ብለን ነው እንግዲህ የምንከፋፍለው። መታወቅ ያለበት ነገር አንድ ከፕል ወይ ደግሞ ባልና ሚስት ልጅ ስለፈለጉ ብቻ ወደ እርግዝና መሄድ የለባቸውም። እርግዝ ከመሆኗ በፊት በሷ በኩልም በሱ በኩልም ቼክ የሚደረጉ ነገሮች መኖር አለባቸውና ስለዚህ እርግዝና የሚፈልጉ ከሆነ ቅድመ ምርመራዎች ይኖራሉ። ያ ሪሊ ሁለቱ ከፕሎቹ ለእርግዝና ሬዲ ናቸው ወይ? በብዙ አንግል ነው እንግዲህ የሚታየው። በተለይ ብዙ ጊዜ እኛ ሀገር ያልተለመደ ግን በጣም አስፈላጊ የሆነው ነገር ምንድነው? አንድ ከፕል ወደ እርግዝና ከመሄዳቸው በፊት ቼክ ማድረግ ያለባቸው በተለይ ደግሞ እነዚህ ክሮኒክ ኢልነስ ወይ ደግሞ የቆዩ በሽታ ያለባቸው በተለይ አሁን ደም ግፊት፣ ስኳር ያለባቸው ሴት የስኳር ሁኔታ ያለበት፣ የደም ግፊት ሁኔታ ያለበት፣ ሌሎች በሽታዎች ሊኖሩ ይችላሉ። እነሱ ነገሮች በደንብ ኮንትሮል ሳይሆን ወደ እርግዝና የሚሄዱ ከሆነ ብዙ ችግሮች ሊከሰቱ ይችላሉ። ስለዚህ እነዚህ ችግሮች መኖራቸውን ለእርግዝና ሬዲ ብቁ መሆናቸውን ምክንያቱም ምንድነው እነዚህ ችግሮች ቼክ የምናደርግ ከሆነ በእርግዝና ጊዜ ችግሮቹ እንዳይከሰቱ እናትየውም ጤናው እንዲጠበቅ እንዲሁ ደግሞ የያዘችው ጽንሱም ጤነኛ እንዲሆን እነዚህ ቅድመ እርግዝና ያሉ ነገሮች ቼክ መደረግ አለባቸው። እሱ ብቻ አይደለም። አንዳንድ አሁን እርጉዝ ሳይሆኑ እየወሰዱ ያሉ መድኃኒቶች ሊኖሩ ይችላሉ። እነዛ መድኃኒቶቹን በእርግዝና ጊዜ ችግር ሊያመጡ ይችላሉ። አሁን ለምሳሌ በኤግዛምፕል ወይ ደግሞ እንደ ምሳሌ ልናነሳ የምንችለው የሚጥል በሽታ የሚባል በሽታ አለና ብዙ ጊዜ የሚወስዱ እነዚህ መድኃኒቶቹ ጽንሱ ላይ ስፔሻሊ የመጀመሪያ 2-3 ወራት አካባቢ ጽንሱ ላይ በጣም አደገኛ ችግሮችን ነው የሚያመጣና እነዚህ ነገሮችን ቼክ መደረግ አለባቸው። ስለዚህ ስለፈለጉ ብቻ ወደ እርግዝና መሄድ ሳይሆን እርግዝና ማርገዝ ስትፈልግ አንዲት እናት እነዚህ ነገሮችን ሐኪም ጋር ሄዳ ቼክ ማድረግ አለባት። ሪሊ ሬዲ ናቸው ወይ እርጉዝ ለመሆን ወይ ደግሞ ጊዜ ይፈልጋል። እነዚህ በሽታዎቹን ደም ግፊቶቹ፣ ስኳሩን እየወሰደች ያለችው መድኃኒቶቹን መቀየር ሊያስፈልግ ይችላልና እነዚህ ነገሮችን ቼክ ማድረግ ግዴታ ያስፈልጋል። ክሮኒክ ኢልነሶች ወይ ደግሞ የቆዩ በሽታዎቹ ናቸው ብዙ ጊዜ ሜጀርሊ ቼክ ማድረግ ያለብንና ሌሎች በተጨማሪ እንግዲህ እናንሳ ከተባለ መድኃኒቶቹም እንዳለ ሆኖ በተለይ የኒውትሪሽናል ስታተስ የአመጋገብ ስርዓቱ ወይ ደግሞ የቦዲ ማስ ኢንዴክስ የምንለው ነገር አለ። ያ ራሱ ኪሎዋ በቂ ካልሆነ እንግዲህ ቦዲ ማስ ኢንዴክስ ማለት ኪሎና ዌይቱን ነው የምናየው። ኖርማል ሬንጅ ውስጥ መሆን አለበት። እሱ ራሱ ከኖርማል ሬንጅ በታችም የሚሆን ከሆነ ከዛ በላይ የሚሆን ከሆነ የሰውነት ክብደቱ እሱ ራሱ ችግር ያመጣል። ከክብደት በታችም የሚሆን ከሆነ ብዙ ችግሮች ሊኖሩ ይችላሉ። ስፔሻሊ ከልጁ ጋር ተያይዞ ያለ ጊዜ ሊወለድ ይችላል። ልጁ በቂ ኪሎ ላያገኝ ይችላል እና ለብዙ ችግሮች ሊጋለጥ ይችላል ከተወለደ በኋላ። እናትየውም ደግሞ እንደዛው ኒውትሪሽናል ስታተሱ ካልታወቀ ለምሳሌ አኔሚያ፣ የደም ማነሶች ችግሮች ሊኖሩ ይችላሉ። እነሱ ነገሮች ካልተስተካከሉ እርግዝና ወቅት ደግሞ እነዚህ ዲማንዶች በጣም ሀይ ስለሚሆን ችግሮች ሊኖሩ ይችላሉ። ሌሎች በተለይ ደግሞ ወይ የሰብስታንስ አቢዩስ ወይ ደግሞ ሲጋራ በእኛ ሀገር ብዙም ኮመን ባይሆንም ሲጋራ የሚያጨሱ ካሉ ወይ ደግሞ አልኮል የተለያየ የሚጠቀሙ ከሆነ ያ ነገር ራሱ አቁሞ ነው ወደ እርግዝና መሄድ አለባቸው። ብዙ ቼክ የሚደረጉ ነገሮች ይኖራሉ። ምንም እንኳን እነዚህ ብዙ ጊዜ እንግዲህ ከጽንስ ወደ ልጅ የሚታለፈው ብዙ ጊዜ ኤችአይቪ መድኃኒቶቹ ማይሚን በሽታዎቹ እነሱ ያው ማንም ሰው እርጉዝም ትሁን አትሆንም ራሳቸው ማወቅ አለባቸው። በእርግጥ አሁን ብዙ ጊዜ ኮመንሊ እንግዲህ ወደ ልጅ ከእናትዬ ወደ ልጅ ጽንስ የሚታለፉ እነ ኤችአይቪ እና ሄፓታይቲስ ቢ የሚባሉ እነዚህ ነገሮች አሉና እነሱ ብዙ ጊዜ የመጀመሪያዎቹ የእርግዝና ወራት ልክ ስትጀምሩ ቼክ የሚደረጉ ናቸው። ግን አጠቃላይ ግን ለራሳቸውም ጤንነት ሲባል ቀደም ብሎ ራሳቸውን ማወቅ ያስፈልጋል ብለን ነው የምናስበው። ካፕል ወይ ደግሞ ባልና ሚስት እርግዝና ፕላን ካረጉ የሚቀጥለው 3 ወር ውስጥ እርግዝና ፕላን አድርጎ ከሆነ ማንኛውም ጤና ተቋማት መጥተው የሚያስፈልጉ ቅድመ እርግዝና ምርመራዎች አሉ። እንግዲህ ጤና ተቋማት መጥተው እነዚህ ሰርቪሶችን ማግኘት ይችላሉ። ኮመንሊ የምንሰጣቸው መድኃኒቶች ይኖራሉ። በተለይ ደግሞ ፎሊክ አሲድ የሚባል መድኃኒት አለ። ፎሊክ አሲድ ከእርግዝና በፊት ከ3 ወር ቀደም ብሎ መወሰድ አለባቸው። ምክንያቱም የፎሊክ አሲድ ምንድነው ጥቅሙ? አሁን ዩኒቨርሳሊ ለሁሉም ማርገዝ ለፈለገ ወይ ደግሞ ማርገዝ ለፈለጉ እናቶች ወይ ደግሞ ሴቶች 3 ወር በፊት ቀደም ተብሎ የሚሰጥ መድኃኒት ነው ፎሊክ አሲድ የሚባለው። ጥቅሙ ምንድነው?
በአፈጣጠር የሚመጣውን አንዳንዴ እንግዲህ ያው በተፈጥሮ የሚመጡ ዲፌክቶች ይኖራሉ። በተለይ ይሄ ኒውራል ቲዩብ ዲፌክት የሚባል አለ። ጀርባ ላይ ክፍተቶች ምናምን ሲኖር የፎሊክ አሲድ የሚባለው ነገር አለ። እሱ ይከላከላል። ሜጀርሊ በተፈጥሮ የሚመጣውን ችግሮችን ሲግኒፊካንትሊ ይቀንሳልና ስለዚህ ቀደም ተብሎ 3 ወር በፊት ከተወሰደ ሚኒመም ከዛ በኋላም 3 ወር ከዛ በኋላ ሊቀጥል ይችላል ያስፈልጋል። እንደማልኳቸው ምርመራዎቹ ብዙ ጊዜ የሚያስፈልጉ የእናትየው ነው። አንዳንዴ ግን በዘር የሚተላለፍ ጄኔቲክ ዲዞች የሚባሉ አሉ። እነሱ ነገሮቹ እነሱን ኢንዲኬት የሚያደርጉ ምልክቶቹ ካሉ አሁን ለምሳሌ ብዙ ጊዜ በተደጋጋሚ ውርጃዎች የሚያጋጥማት ከሆነ የጄኔቲክ ወይ ደግሞ ዘረመል ተያይዞ የሚመጣ በሽታዎች ምናምን ነገሮች ካሉ ያንን ቼክ ማድረግ ሊያስፈልግ ይችላል። በተለይ ብዙ ጊዜ ለወንዶች የሚያስፈልጉ ይሄኛ ነው። ይሄ በተደጋጋሚ ውርጃዎቹ ወይ ደግሞ በተፈጥሮ ክሮሞዞማል ወይ ደግሞ ክሮሞዞማል አብኖርማሊቲ የሚባሉ ነገሮች አሉ። በተፈጥሮ የሚመጡ ችግሮቹ ካሉ ከወንድ ጋርም ተያይዞ ሊኖር ስለሚችል ያ ምርመራ ሊያስፈልግ ይችላል። ግን ሬርሊ ነው ለወንዶቹ የሚያስፈልገው። ብዙ ጊዜ ለሴትዮዋ ነው ብዙ ጊዜ ምርመራዎቹ እንደዚህ የሚያስፈልጉ። አሁን ከረንትሊ ያለው የዓለም ጤና ድርጅትም የኛ ጋይድላይን ሪኮመንድ እንደሚያደርገው ሚኒመም አንድ ሴት እርጉዝ ስትሆን ቢያንስ 8 ጊዜ ክትትል ያስፈልጋል። ቢያንስ ነው እንግዲህ 8 ጊዜ ሲባል እንግዲህ ምንም ሪስክ የሌላቸው የተለየ ኮምፕሊኬሽን የሌላቸው ደግሞ የተለየ ጤና ችግር የሌለባቸው ሴቶች ሚኒመም 8 ጊዜ ያስፈልጋል። ሌሎቹ ደግሞ እንደ አስፈላጊነቱ ሌሎቹ ተጨማሪ በሽታዎች የሚኖሩ ከሆነ ቅድም እንዳልኩ እንደ ደም ግፊት፣ እንደ ስኳር እነዚህ ነገሮች ተጨማሪ ነገሮች ካሉ ከዛ በላይ ሊያስፈልግ ይችላል። ስለዚህ ግን 8 ጊዜ የሚባለው እንግዲህ ታይሚንጎች አሉ። እንግዲህ አንደኛ የመጀመሪያው ከተቻለ ልክ እርጉዝ መሆኗን ስታቅ 3 ወር በፊት ቢሆን ይመረጣል። አንድ ጊዜ ያስፈልጋል። ከዛ በኋላ 20 ሳምንት፣ ሁለተኛ 26 ሳምንት፣ 30 ሳምንት፣ 34፣ 36፣ 8 እስከ 40 እንግዲህ ሚኒመም እነዚህ 8 ጊዜ የሚያስፈልጉ ክትትሎች ናቸው። እንግዲህ በየ8ቱ እንግዲህ የተለያዩ ሕክምናዎች ይኖራሉ፣ የተለያዩ የሚሰሩ ምርመራዎች ይኖራሉ፣ የተለያዩ ክትትሎች ሊኖሩ ይችላሉ። ስለዚህ ቢያንስ አንዲት እናት አንዲት እርጉዝ ሴት ቢያንስ በትንሹ 8 ጊዜ ክትትል ያስፈልጋል። የእርግዝና ክትትል ያስፈለገበት ዋና ምክንያት የእናትየውንና የልጁን ጤና ለመከታተል ነው ዋና ትልቁ። ስለዚህ እንግዲህ ክትትል የማይደረግ ከሆነ ብዙ ከልጁ ጋር ከጽንሱ ጋር ወይ ደግሞ ከእናትየው ጋር ጤና እክሎቹ ሊኖሩ ይችላሉ። እነሱ ነገሮች ደግሞ የምናውቀው በክትትል ነው። ልጁ ላይ ሊኖሩ የሚችሉ በተፈጥሮ ችግሮች ሊሆኑ ይችላሉ። ብዙ ልጁ ላይ ጽንሱ ላይ የሚታይ ችግሮች ሊኖሩ ስለሚችሉ በእርግዝና ጊዜ ክትትሉ ፕሮፐርሊ ካልተደረገ እነዚህ ነገሮቹ ለእናትየውም ለልጁም አደጋዎች ሊኖሩ ይችላሉ። የመጀመሪያ ጊዜ ክትትል ያስፈለገበት ቀደም እንዳልኩ ከ3 ወር በፊት የሚያስፈልገበት ምክንያት ምንድነው? አንደኛ የመጀመሪያ ጊዜ የእናትየውን ኮምፕሬሄንሲቭ የሆነ ወይ ደግሞ አጠቃላይ ጤንነቷ ሁኔታ ይታያል። ያለባት የተለየ ከእርግዝና በፊት የነበረ ችግሮች ሊሆኑ ይችላሉ፣ ወይ ደግሞ ከእርግዝና ጋር ተያይዞ ሊመጡ የሚችሉ ችግሮች ሊኖሩ ይችላሉ። እነሱ ነገሮቹ ምን አይነት ሪስክ እንዳላትና እንደሌላት አይደንቲፋይ መደረግ አለበት። የደም ማነስ ችግሮች ሊኖሩ ይችላሉ። እነሱ ነገሮች ደግሞ እንግዲህ የምናውቀው ክትትል ስታደርግ ነው። ክትትል ለማታደርግ ከሆነ ደም ማነስ ይኖር አይኖርም የምናውቀው ነገር አይኖርም። ያ ነገር ትሪት የማናደርግ ከሆነ ደግሞ ወይ ደግሞ ማናክም ከሆነ ከደም ማነስ ጋር ተያይዘው የሚመጡ ችግሮች ብዙ ነገሮች ሊኖሩ ይችላሉ። ስለዚህ አንዱ ዋነኛ የእናትየውን ጤና መከታተል ነው። ሁለተኛ ደግሞ የጽንሱ ሁኔታ የመጀመሪያ ወራት አሁን አንደኛ እንግዲህ የጽንሱን እድሜ ማወቅ ያስፈልጋል። ምንም እንኳን መጀመሪያ 3 ወራት ላይ በተፈጥሮ የሚመጡ ችግሮቹ በአልትራሳውንድ ላይታዩ ይችላሉ። ቢያንስ ግን የጽንሱ ያለበት ሁኔታ ያለበት ቦታ ከማህፀን ነው ከማህፀን ውጪ ነው የሚለው ነገርም ለመለየትም ሊጠቅመን ይችላል። የልጁ ልብ ምቱ አለ ወይ የለም የሚለው ነገር ለመለየት ሊያስፈልግ ይችላል። ጽንሱ 1 ነው 2 ነው የሚለው ነገር ወይ ደግሞ ከዛ በላይ ነው የሚለው ነገሮችን ማወቅ ያስፈልጋል። ምክንያቱም ጽንሱ 1 እና 2 ሲሆን ሪስኮቹ ይለያያሉ። 1 ሲሆንና 2 እና ከዛ በላይ ሲሆን ሪስኮቹ እነዛ ነው እየጨመሩ የሚሄዱና እነዚህ ነገሮቹ ለማወቅ ያስፈልገናል። ሁለተኛ ደግሞ እንደዛ እያለን እንግዲህ በየ8 ጊዜ የሚሰሩ ነገሮች ይኖራሉ። ሁለተኛ ላይም አሁን ብዙ ጊዜ በ20 ሳምንት አካባቢ የሚሰሩ ምርመራዎች ይኖራሉ። አሁን ለምሳሌ 20 ሳምንት አካባቢ ልጁ ላይ በተፈጥሮ ችግር አለ ወይ የሚለው ነገር ቼክ ማድረግ ያስፈልጋል። 20 ሳምንት አሁን አይዲያ አለው በአልትራሳውንድ በተለያዩ በተፈጥሮ የሚታዩ ችግሮችን በአልትራሳውንድ ለይተን ያ በአልትራሳውንዱ የጽንሱ ላይ አደገኛ በተፈጥሮ የሚመጡ ችግሮች ካሉ ተወልዶ የማያድግ ከሆነ ሴትዮዋ እስከ መጨረሻ ይዛ የምትሄድበት ምክንያት አይኖርም፣ እንዲቋረጥ ይደረጋል። ስለዚህ ክትትል አለማድረጉ እነዚህ ነገሮችን መለየት ስለማንችል ጽንሱ ላይም እናትየው ላይም
አደገኛ ችግሮች ሊኖሩ ስለሚችሉ እነሱ ነገሮችን አቮይድ ለማድረግ ወይ ደግሞ ቀድመን አውቀን እንድናክመው ይረዳናል ማለት ነው። እርግዝና ጊዜ ያለው ደም ግፊት ብዙ ጊዜ የሚከሰተው ከ20 ሳምንት በኋላ ነው። እርግዝና ጋር ተያይዞ እንግዲህ ብዙ ምክንያቶች ይጠቀሳሉ። ምንም እንኳን ኤግዛክት ኮዙ ባይታወቅም ብዙ ቲዮሪዎች አሉ የደም ግፊት የሚከሰትበት ምክንያት። ዞሮ ዞሮ ይሄ ደም ግፊት በእርግዝና ጊዜ ከተከሰተ አደገኛ ነው። ልጁ ላይም እስከ ሞት የሚያደርስ ችግሮች ሊያመጣ ይችላል። ስለዚህ ያ ደም ግፊቱ አንድ መታየቱ ከጀመረ በጣም ክሎዝ ፎሎ አፕ ያስፈልጋል። አንዳንዴ አልጋ ይዞ ሊታከሙ ይችላሉ። ይሄን ያህል ደግሞ በጣም ሲቪር ያልሆነውን በቅርበት ውጪ መከታተል ይቻላል። የተወሰነ ጊዜ ሊሰጠን ይችላል። ከዛ ውጪ ግን ኦንጎይንግ ነው ወይ ደግሞ ቀጣይነት ያለው ኮምፕሊኬሽን ነው ከሱ ጋር ተያይዞ የሚመጣ ጽንሱ ካልተወለደ በስተቀር ያ አንድ የደም ግፊቱ በእርግዝና ጊዜ ከተከሰተ ሊጠፋ አይችልም። መድኃኒቱን ልንሰጥ እንችላለን። ያ የተወሰነ ደም ግፊቱን ሊቀንስ ይችላል። በጣም ሜጀር ኮምፕሊኬሽኖቹ ለጊዜው ሊቀንስ ይችላል። ከዛ ውጪ ግን እርግዝና ካልተቋረጠ ወይ ደግሞ ካልተወለደ ያ ያለው ከሱ ጋር ተያይዞ የሚመጡ ችግሮችን ሙሉ ሙሉ ማስቆም አንችልም። ስኳርም እንግዲህ በእርግዝና ጊዜ አንድ ሊከሰት የሚችል በሽታ ነው። ይሄ እንግዲህ ምርመራዎቹ ያስፈልጋል። የስኳር በሽታ እንደማንኛውም ከእርግዝና በፊት ያለው በፊትም ከስኳር በሽታ ሊኖርባት ይችላል ወይ ደግሞ በእርግዝና ጊዜም ሊመጣ ይችላል። ይሄን እንዴት ነው የምናውቀው የሚለውን እንግዲህ ወይ ደግሞ ምርመራዎቹ ለየትኞቹ እናቶች ናቸው የሚያስፈልጉ የሚለውን ለይተን ማወቅ ያስፈልገናል። እንግዲህ ሁለት አፕሮች ነው ያለው፣ ዩኒቨርሳል አፕሮች እና ወይ ደግሞ ሪስክ ቤስድ አፕሮች የሚባለው። ዩኒቨርሳል አፕሮች ማለት እንግዲህ ምንድነው ለሁሉም እርጉዝ እናቶች የስኳር ምርመራ ማድረግ ማለት ነው። ሌላ ደግሞ ሪስክ ቤስድ ማለት ምንድነው ተጋላጭ የሆኑ ሴቶች ይኖራሉ። የትኞቹ ናቸው ስኳር በሽታ ሊይዛቸው የሚችለው ምን ተጋላጭ ሪስክ ፋክተር ያላቸው? አሁን ለምሳሌ ከዚህ በፊት የጽንስ ሞቶ ተወልዶ ከሆነ ከዚህ በፊት ወይ ደግሞ በፊተኛው እርግዝና ላይ ስኳር በሽታ ኖሮባት ከሆነ በእርግዝና ጊዜ የሚመጣ ወይ ደግሞ ከዚህ በፊት የወለደችው ጽንስ በተፈጥሮ ችግር የነበረበት ከሆነ የቤተሰብ የስኳር በሽታ ያለበት ሰው ካለ እድሜዋ 35 በላይ ከበለጠ እነዚህ ነገሮች ካሉ የስኳር ምርመራ 24 ሳምንት አካባቢ ወይ ደግሞ መጀመሪያውኑ እርጉዝ እንደሆነች ቼክ ማድረግ ሊያስፈልግ ይችላል። እነዚህ ሪስክ ፋክተሮች ወይ ደግሞ ተጋላጭ ምንላቸው ነገሮች ከሌሉ ግን 24 ሳምንት አካባቢ ምርመራ ሊያስፈልግ ይችላል። ስለዚህ እሱ ማወቁ ከሱ ጋር ተያይዞ ብዙ ችግሮች ስለሚመጣ ያ ስኳር ሕክምና ሊያስፈልግ ይችላል። ወይ ደግሞ በዳይተሪ ወይ ደግሞ በምግብ ልናስተካክለው እንችላለን። ምርመራ ካላደረግን ግን ያው ስለማናውቀው ከሱ ጋር ደግሞ ተያይዞ ብዙ ችግሮች ስለሚመጡ አስቸጋሪ ነው የሚሆነውና እንደ አስፈላጊነቱ ምርመራዎቹ ሊያስፈልጉ ይችላሉ። የስኳር በሽታ እርግዝና በጣም ክሪቲካሊ በጣም የአመጋገብ ስርዓቱ በጣም ሊስተካከል የሚገባ ጊዜ ነው። በእርግጥ የሚጀምረው ከእርግዝና ጊዜ ብቻ ሳይሆን ከእርግዝና በፊትም ቅድም እንዳልኩ ከዛ ጀምሮ ነው መጣት ያለበትና እንግዲህ ባላንስ ዳይት ማለት ሁሉንም ፕሮቲኑንም ካርቦሃይድሬቱንም ፋቱንም ሁሉም የተመጣጠነ ምግቦችን መመገብ ያስፈልጋል። ነው ሲባል እንግዲህ ስጋ ያስፈልጋል፣ እንቁላል፣ ቬጂቴብልስ፣ ፍሩት፣ ሌሎችም እንግዲህ ብዙ አይነቶች ይኖራሉና እንግዲህ እንደዛ ሲባል እንግዲህ ሁሉም ሰው ላሟላ ይችላል። እነዚህ ነገሮች እንግዲህ እንዳቅሙ ነው። እንዳቅሙ እንቁላል ከተገኘ፣ ወተት ከተገኘ፣ ስጋም፣ የተለያዩ ፍሩት፣ እነዚህ ነገሮቹ ባላንስ በሆነ መልኩ መመገብ ላይ ያስፈልግ ይችላል። ጽንሱ ሁሉም ነገር የሚያገኘው ከእናትየው ነው። እናትየው ከምትመገበው ነው የሚያገኘውና እነዚህ ነገሮች እጥረቶች የሚኖሩ ከሆነ ልጁ ላይም እንግዲህ የሚያስፈልገውን ኪሎ ላያገኝ ይችላል። ያለ ጊዜ ሊወለድ ይችላል። ይሄ ደግሞ ያለ በቂ ኪሎ ያላገኘ ልጅ ወይ ደግሞ ያለ ጊዜ የተወለደ ልጅ እንግዲህ ከተወለደ በኋላ ብዙ ኮምፕሊኬሽኖች አፕላይ ያደርጉ ይችላሉ። ኢንክሉዲንግ ኢንፌክሽን ነገሮች ሊኖሩ ይችላሉ። ብዙ ህጻናት ማቆያ ክፍል ሊቆይ ይችላል። ያ ጊዜ ደግሞ እዛ ያለው ደግሞ ሆስፒታል ላይ ደግሞ ያለው ኢንፌክሽኖቹ ዲቨሎፕ ሊያደርግ ይችላል እና ብዙ ኮምፕሊኬሽኖች ይኖራሉ። ስለዚህ አመጋገብ ስርዓቱ በጣም ክሪቲካሊ መታየት አለበት። ባላንስ ዳይት ባለን አቅም እንግዲህ ሰው የሌለውን ከየትም ሊያመጣ አይችልም። ያለውን አቅም አመጣጥኖ መመገብ በጣም አስፈላጊ ነው። መጀመሪያዎቹ 3 ወራት ላይ ሆርሞን ቼንጆች ይኖራሉ። ሆርሞን ቼንጆች ሲኖሩ እንግዲህ ያው እርግዝና መኖሩ ራሱ እንግዲህ ያው ይሄ የማቅለሽለሽ ሆርሞን ለውጦቹ እንዳሉ ሆኖ እርግዝና በራሱ ያው ምግብ ፍላጎቱ የተወሰነ ሊቀንስ ይችላል። በተለይ ደግሞ የመጀመሪያ 3 ወራቱ ላይ ይሄ ማቅለሽለሹ ነገሮች ከሆርሞን ለውጡ ጋር ተያይዞ ምግብ ላይ ችግር ሊመጣ ይችላል። ስለዚህ ያኔ ምንድነው የምናደርገው? ያው የተለመደ ነው። አንዳንዶቹ ላይ በጣም ሲቪር ሊሆን ይችላል። ግን አልጋ ይዞ
የሚታከሙ ሃይፐርሜስ ግራቪዳራ የሚባል ነገር አለና ያ ደረጃ ባይደርስም ግን ብዙዎቹ ኦልሞስት ለሚባሉ እነዚህ ምልክቶች የተለመዱ ናቸው፣ ኖርማል ናቸው። ያ ምግብ ፍላጎት እነዚህ ነገሮች ጥንቃቄ ማድረግ ያለብን ምንድነው እነዚህ ምግብ ፍላጎቱ ሲቀንስ ይሄ ማቅለሽለሹ ሲረብሽ አንዳንድ እንግዲህ ያው እነዚህ ሊያጋብሱ የሚችሉ ነገሮች ይኖራሉ። እነሱ ነገሮችን አቮይድ ማድረግ ነው። ለምሳሌ ድምጽ ብዙ ጊዜ ሊረብሽ ይችላል። በተለይ ቤት ውስጥ ደግሞ ጭሳጭሶች ሊኖሩ ይችላሉ። እነሱ ነገሮቹ ሊረብሹ ይችላሉ። መብራት ራሱ ቤት ውስጥ በጣም ሲበዛ ሊረብሽ። እነዚህ ነገሮች በተቻለ መጠን አቮይድ ማድረግ ነው። የሚመቸው ደግሞ የሚስማማ ምግቦችን ትንሽ ያደረግን ፍሪኩዌንትሊ አንዳንድ ጨጓራ ባዶብ ሲሆን ያው ብዙ ጊዜ ይረብሻል። በአንዴም ደግሞ በጣም ሙሉ ሲሆን ይረብሻል። እነዛ እንዳይሆን ያው ትንሽ ያደረግን ፍሪኩዌንትሊ ስሞል ኤንድ ፍሪኩዌንት ያደረግን መመገብ ይኖርብናል። ሌላኛው ምንድነው ቀደም ያልጠቀስኩ ነገር ሊረብሽ የሚችል ብዙ ጊዜ እነዚህ ቅመማ ቅመም የበዛባቸው ምግቦች ወጣወጦቹ ይረብሻሉ። እነሱ ነገሮች ብዙም አይመከርም። በጣም እነዚህ ነገሮች የሚያስቸግሩ ከሆነ ደረቅ ያሉ ምግቦች እነ ቆሎ እነ ዳቦ ንጹህ ውሃ በጣም ያልቀዘቀዘም በጣም ያልሞቀም ትንሽ ያደረግን እየወሰድን የምንሄድ ከሆነ እንግዲህ ያ ፔሪድ ያልፋል። እንዳልኩ 3 ወር በኋላ ደግሞ ሲግኒፊካንት እነዚህ ምልክቶቹ እየቀነሱ ነው የሚሄዱ። ስለዚህ በተቻለ መጠን እነዚህ ነገሮች አንደኛ ሊያባብሱ የሚችሉ ነገሮች ቅድም አልኳቸው እነሱ ነገሮችን አቮይድ ማድረግ ነው። ሁለተኛ ደግሞ ምግብ ምርጫችንን የሚስማማንን ትንሽ ያደረግን ፍሪኩዌንት ላይ እየወሰድን እነዚህ ይህንን ጊዜያት እናልፋለን። ዋነኛው በእርግዝና ጊዜ በጣም የሚያስፈልጉ ነገሮችን ክትትሉን በቀጠሮ መምጣት በጣም ክሪቲካል የሚታይ ነገር ነው። ማድረግ የለባት ምንድነው እንግዲህ እዚህ ሰብስታንስ የሚባሉ አቢዩስ የሚባሉ አልኮል በፍጹም ኢቭን ሎካሊ ሜት የሆኑ አልኮሎቹ ነጠላ ወደ ገጠር ምናምን ስተጂ ደግሞ አረቄዎችና እነዚህ ነገሮች ይኖራሉና በእርግዝና ጊዜ ምንም አይነት አልኮል መውሰድ የለባቸው። ሌላኛ ሲጋራ አስፈላጊ አይደለም፣ መቆም አለበት። ሁለተኛ ኢቭን ቡና ራሱ በልኩ ነው መሆን ያለበት። ቡናው በጣም ኦቨር ሲሆን እሱም ስፔሻሊ መጀመሪያ እርግዝና ወራት ላይ ወይ 1-2 ስኒ ሊያስፈልግ ይችላል፣ በቃ ሊጠጡ ይችላሉ። ከዛ ውጪ ግን እሱም ሲበዛ ደግሞ የራሱ ሳይድ ኢፌክት ስለሚኖረው እሱም ብዙም አይመከርም። በተጨማሪ እንግዲህ ያው እነዚህ ጥሬ ስጋዎችን ወይ ደግሞ ጥሬ አትክልቶች ምናምን ሊሆኑ ይችላል፣ እሱም ብዙም አይመከሩምና እነዚህ ነገሮች በተቻለ መጠን እነዚህ ነገሮችን አቮይድ ማድረግ አለብን። በተለይ እርግዝና ጽንሱ የገፋ ሲሄድ ተኝታችን መምረጥ አለብን። አሁን መጀመሪያ ወራት ላይ ብዙም ችግር ላይኖረው ይችላል፣ ግን ከ4 ወር 5 ወር እያለ ሲሄድ ተኝታችን በጀርባ መተኛት የለብንም። በጎን ነው፣ በቀኝም ሊሆን ይችላል፣ በግራም ሊሆን ይችላል መተኛት እንችላለን። ከዛ ውጪ ግን በጀርባ መተኛት አደገኛ ነው። ምክንያቱም ምንድነው ከታችኛው የሰውነት ክፍላችንን የሚመለሰውን ደም በጀርባ ምንተኛ ከሆነ ፕሪቬንት ስለማድረግ ወደ ልብ እንዳይመለስ ስለሚያደርግ ያ ደግሞ ልጁ ላይም እናትየዋ ላይም ትልቅ ችግር ስለሚያመጣ ብዙም አይመከርም። ስለዚህ ወደ ጎን ነው፣ በቀኝም ሊሆን ይችላል፣ በግራም ሊሆን ይችላል፣ ወደ ጎን መተኛት ያስፈልጋል። በእርግዝና ጊዜ ክትትል ስታደርግ አንድ እናት ሚኒመም 8 ጊዜ ክትትል ያስፈልጋል። ወይ ደግሞ አዲሽናል ችግር ያለባቸው ሰዎች ደግሞ ከሆኑ ከዛም በላይ ያስፈልጋል። እነዛ ሲባል ግን 8 ያስፈልጋል ማለት ግዴታ ቀጠሯችን ጠብቀን ነው የሚል ያለብን ማለት አይደለም። በመሃል የተለያዩ ችግሮች ሊኖሩ ይችላሉ። ለዚህ እነዚህ አደገኛ ምልክቶች ምንድናቸው? ምን ሲሆኑ ነው ያለቀጠሯቸው ወደ ጤና ተቋም መሄድ ያለባቸው? ይሁን ነገር ማወቅ ያስፈልጋል። እሱን በእርግዝና ጊዜ የተለያዩ አደገኛ የሚባሉ ምልክቶች ሊኖሩ ይችላሉ። አንደኛ እንግዲህ በጣም ኃይለኛ ራስ ምታት ወይ ደግሞ አይን ብዥ የሚል ከሆነ ኃይለኛ ራስ ምታት በአንቲፔን እንኳን ወስደ ሪስፖንድ የማደረገ አደገኛ ራስ ምታት ካለ የደም ግፊት ምልክት ሊሆን ስለሚችል ወደ ጤና ተቋም መሄድ ይኖርባታል አንዲት እናት ቀጠሯን ሳትጠብቅ። እነዛ አይን ብዥ የሚል ከሆነ የደም ግፊት ምልክቶች ናቸው እነዚህ። ሁለተኛ ደግሞ ማንኛውም አይነት ደም መፍሰስ ካለ በእርግዝና ጊዜ ማንኛውም አይነት ደም መፍሰስ ይብዛም ይነስም ካለ ወደ ጤና ተቋም መሄድ ግዴታ ነው። ሶስተኛ ፈሳሽ ሊሆን ይችላል፣ ሽርጥ ውሃ ሊሆን ይችላል፣ ላይሆንም ይችላል። እነዚህ ምልክቶቹ ከመሰላት በእርግዝና ጊዜ እንግዲህ ፈሳሽ ያው ከማህፀን የሚወጣ ፈሳሽ ኮመን ነው፣ የተለመደ ነው። ከዛ ውጪ ግን ያሳሰባል ወይ ደግሞ ጀስት እንደ ውሃ ብዙ የሚፈስ ነገር ካለ ትንሽም ሊሆን ይችላል ወደ ጤና ተቋም መሄድ ግዴታ ነው፣ ያስፈልጋል። ሌላኛው እንግዲህ ያው እርግዝና ክትትሉ አንደኛ የእናትና የልጅ ጤና ነው እንግዲህ የምንከታተለው። ልጁ ላይ ደግሞ እንቅስቃሴ የሚቀንስ ከሆነ መንቀሳቀስ ያለበት እንግዲህ በፊት ከምሰማው ወይ ደግሞ ሙሉ ለሙሉ ከቀነሰ ወይ ደግሞ ከቆመ ወዲያው ወደ ጤና ተቋም መሄድ አለባት። ሁለተኛ ማወቅ ያለባት ምንድነው የምጥ ምልክቶቹ ሲኖር ወታች ጫን ማድረግ፣ ጀርባ ህመም ሊሆን ይችላል። እንግዲህ ምጥ ውጣት የምንለው የምጥ ስሜት ምንድነው ያው በመሃል እየመጣ እየጠፋ ሊሆን ይችላል። ወይ ደግሞ ለሷ የሚጥ የመሰላት ስሜቶች ካሉ ወደ ጤና ተቋም ሄዳ
መታየት ግዴታ ያስፈልጋል። እነዚህ እንግዲህ በእርግዝና ጊዜ ያሉ እንትኖች ናቸው። በተለይ ጊዜ የደረሰ እርግዝና የወገብ ወደ ጫን ማድረጉ የምጥ ምልክት ሊሆን ስለሚችል ቶሎ ወደ ጤና ተቋም ሄዶ መታየት እንግዲህ ግዴታ ያስፈልጋል። ሞር ኮምፕሊኬሽን ደግሞ ሀፕን የሚያደርገው ችግሮች የሚከሰቱ በወሊድ ጊዜ ነው። ስለዚህ ቤት ውስጥ በዚህ ሰዓት እንግዲህ ቤት ውስጥ መውለድ በጣም የማይመከር ብቻ ሳይሆን የማይታሰብ ነው መሆን አለበት። ኖርማል ያጋጥማል እንግዲህ ቤት የሚወልዱ ይኖራሉ። ይሄ በጣም ስህተት ነው። ምክንያቱም ብዙ ችግሮቹ ሊከሰቱ ይችላሉ። ደም ሊፈሳት ይችላል። በሰዓቱ የሚደርስላት ሰው ላይኖር ይችላል እና ህይወቷን ልታጣ ትችላለች። ልጁንም እንደዛው ደግሞ ልታጣ ትችላለች እና አሁን በዚህ ሰዓት ማንኛውም እርጉዝ እናት ክትትሏን ማድረግ ያለበት ጤና ተቋም፣ መውለድ ያለባት ጤና ተቋም ነው። ስለዚህ ቤት ውስጥ ምጥም ከጀመረ የመጀመሪያ ምልክቶቹ ሊታዩ ይችላሉ። ያ ነገር እስኪፋፋም ወይ ደግሞ በደንብ እስኪመጣ መጠበቅም የለባቸው። ልክ ምልክቶቹ የምጥ ምልክቶቹ ወይ ደግሞ አደገኛ ምልክቶቹ ሲታዩ ወዲያውኑ ወደ ጤና ተቋም መሄድ ይኖርባቸዋል። ሁለት አይነት ሞድ ኦፍ ዴሊቨሪ አለ። የሚወልዱበት ወይ በሰርጀሪ በላይኛ በሆድ ወይ ደግሞ በተፈጥሮ። ተፈጥሮ ሲባል እንግዲህ ከተፈጥሮ ጋር ኮምፔር የምናደርገው ነገር ምንም አይኖርም። ሁሉም ነገር ያቺ ሴት ለተፈጥሮ ምጥ ብቁ ከሆነች የሚከለክላት ነገር ከሌለ በተፈጥሮ ቢሆኑ ያው የተሻለ ኖርማል። ብዙዎቹ ህመሙንም ፊል ላለማድረግ የሚመርጡ ሊኖሩ ይችላሉ። ዞሮ ግን ያው መታወቅ ያለበት ምንድነው በተፈጥሮ ሲሆን ምጡ ይመረጣል። ከዛ ውጪ ግን ለተፈጥሮ ብቁ ያልሆኑ ወይ ደግሞ የማይመከሩ ኬዞች ወይ ደግሞ ሰርጀሪ የሚሰራባቸው ኢንዲኬሽኖች ሊኖሩ ይችላሉ። ሰርጀሪ የሚሰራባቸው ምክንያቶች እንግዲህ ብዙ ናቸው። በተለይ አሁን ብዙ ጊዜ ልጁ ሲታፈን፣ ሁለተኛ ደግሞ ከዚህ በፊት በኦፕሬሽን ወልዳ ከሆነ፣ ሶስተኛ ደግሞ የማህፀን ሳይዝና የልጁ ሳይዙ ካልተመጣጠነ ወይ ደግሞ ልጁ በጣም ትልቅ ሊሆን ይችላል። ተለምዶ እንግዲህ ማህፀን ጥበት የሚባል አለና እሱ ነገር ሲኖር ካልተመጣጠነ ኦፕሬሽን ሊያስፈልግ ይችላል። ሌላው አቀማመጡ ጥሩ ልክ ካልሆነ እንግዲህ ብዙ ጊዜ 90% እና ከዛ በላይ ልጁ ይመጣ በጭንቅላት ነው። ከዛ ወጪ ከሆነ ወይ ደግሞ በቂጡ ሊመጣ ይችላል ወይ ደግሞ በጎኑ ሊሆን ይችላል። ያነዛ ነገሮችም ካሉ ኦፕሬሽን ያስፈልጋል። ሌላኛው እንግዲህ ሲባል ልጅ ኖርማሊ በላይኛው በኩል ነው የማህፀን በኩል ነው ያለውና አንዳንዴ ቀድሞ ሊመጣ ይችላል። ልጁ የሚወጣበትን መንገድ ዘግቶ ሊሆን ይችላል። ያም ካለ ሰርጀሪ ያስፈልጋልና እነዚህ ነገሮቹ ኮመን ኢንዲኬሽኖች ናቸው። ሌሎቹ ኮመን እንትኖች ሊኖሩ ይችላሉ። አጠቃላይ ግን ተፈጥሮ የተሻለ ነው። እነዚህ ነገሮችን ሰርጀሪ የሚሰራበት ምክንያት ሳይኖርም አንዳንዶቹ በእናቶቹ በፈቃዳቸው ይሰራ ይችላል። ያ ብዙም አይመከርም። ምክንያቱም ሰርጀሪ በዛ ቁጥር እነዛ ደግሞ ኮምፕሊኬሽኖቹ እየበዙ ነው የሚሄዱ። ለምሳሌ አንድ ሰው ሰርጀሪ ካለው ሁለተኛውም የመሆን ቻንሱ ከፍተኛ ነው። ሁለቴ ደግሞ ሰርጀሪ ካለው ምጥ መሞከርም አይችልም። ስለዚህ ሰርጀሪ ቁጥሩ በጨመረ ቁጥር የሚቀጥሉ ሰርጀሪ ሲሰራ ዲፊካልት ሊሆን ይችላል፣ ኢዚ ላይ ሊሆን ይችላል። ኔክስት ላይ ሰርጀሪዎች ሲሰሩ ከማህፀን አካባቢ ያሉ የሽንት ቱቦ ፊኛ ሊሆን ይችላል፣ የአንጀት ምናምን ሊጎዱ ይችላሉ። ሰርጀሪ በዛ ቁጥር እነዚህ ነገሮች ጉዳቶች ሊኖሩ ይችላል፣ ደም መፍሰሶቹ ሊኖሩ ይችላል። እንግዲህ ልጁ ቀድሞ የመምጣት ቻንሱ ይጨምራል ብዙ ሰርጀሪዎች የሚኖሩ ከሆነ። ያ ደግሞ እንግዲህ ልጁ ቀድሞ ሲመጣ ብሊዲንግ ሊሆን ይችላል፣ ከዛ ዲዝ ወይ ደግሞ እስከ መሞት ሊያጋጥም ይችላልና እነዚህ ነገሮች በተቻለ መጠን ለሰርጀሪ የሚዳርግ ወይ ደግሞ ግዴታ ካልሆነ በስተቀር አምጡ የተሻለ ነው የሚሆነው በተፈጥሮ ምጡ። ከተወለደ በኋላ እንግዲህ ሁሉም ነገር እንዳለቀ አድርገን መቁጠር የለብንም። ምክንያቱም አንዳንዴ እንደውም ብዙ ኮምፕሊኬሽን ችግሮች የሚከሰቱ እንደውም ከወለዱ በኋላ ነው። እንደውም ከወለዱ በኋላ በጣም ትኩረት የሚፈልግ ጊዜ ነው። እዚህም ሆነው ወይ ደግሞ ወደ ቤታቸውም ከሄዱ በኋላ ትኩረቱ በጣም ያስፈልጋል። እነዚህ ምልክቶች አደገኛ ምልክቶች ቅድም ያልናቸው እርግዝና ጊዜ የሚኖሩ ከተወለደ በኋላ ሊሆን ይችላል። እንግዲህ ስፔሻሊ መጀመሪያዎቹ የመጀመሪያ እርግዝና ከሆነ መጀመሪያ ወልዳ ከሆነ ሳይኮሎጂካሊ ራሱ ልጇን ራሱ እንዴት እንደምትይ ላታቅ ትችላለች እና አዲስ ስለሚሆንባት ሳይኮሎጂካሊ ራሱ በጣም ሰፖርት ያስፈልጋታል። ቤትም ከወለዱ በኋላ ብዙም አይንቀሳቀሱም። እሱ ራሱ በጣም የራሱ ችግር አለው። እንቅስቃሴ በጣም ግዴታ ያስፈልጋል። ከተወለደ በኋላ ልጁ ማንንቀሳቀስ ከሆነ እርግዝና በራሱ እንግዲህ ዲቪቲ የሚባል ወይ ደግሞ የደም መርጋት የሚባል ነገር እርግዝና ራሱ መኖሩ ራሱ ለዚህ ያጋለጣል። በተጨማሪ ደግሞ ወልዳ ደግሞ ሳትንቀሳቀስ እዛ ላይ ረጅም ጊዜ የምትቆይ ከሆነ ክብደቱ ይጨምራል፣ የደም መርጋቱ ይጨምራል። በኦፕሬሽን ወልዳ ደግሞ ከሆነ ደም ዝውውሩ ይቀንሳል፣ ወደ ሰርጀሪ ሳይድ የሚሄድ ደም ዝውውሩ። ስለዚህ ቁስሉ ራሱ ቶሎ እንዳይድን ያደርጋልና ከወለዱ በኋላ እንቅስቃሴ ግዴታ ያስፈልጋል። ክትባቱ እንግዲህ አንዱ በእርግዝና ጊዜ የሚሰጡ መንጋቆልፍ፣ በተለምዶ መንጋቆልፍ በአማርኛ የሚባለው ቲቲ ደግሞ ቲዲ ነው የሚባለው ካረንትሊ ቲቲ ቴታነስ ቫክሲን እንዳይኖር ያስፈልጋል። እንግዲህ የራሱ ስኬጁል አለ፣ የሚሰጥበት ስኬጁል አለ፣ እየተጀመረ ያለ አለ የጉበት ቫይረስ። ስለዚህ ማወቅ አለባት ምንድነው ክትትሏን
ሬጉላርሊ በሚሰጠው ቀጠሮ ክትትል ማድረግ አለባት። የተለየ አደገኛ ምልክቶቹ ካሉ ቀጠሮም ሳትጠብቅ መምጣት አለባት። የምጥ ስሜት እንግዲህ ምልክቶቹ ሲኖሩ ወደ ሆስፒታል ደግሞ ወደ ጤና ተቋም ሄዳ ክትትል ማድረግ አለባት። መውለድም አለባት። የአንድ ሰው የስራ ድርሻ አይደለም። ፕራይመርሊ ከእናትየዋ የሚጠበቁ ነገሮች ይኖራሉ። ሁለተኛ ደግሞ የትዳር አጋሩ፣ በዛም ካለፈ ደግሞ የቤተሰቡ፣ ከዛም አለፍ ስንል ደግሞ እንግዲህ የጤና ባለሙያዎችም እንደ ሀገርም እንግዲህ የእናት ጤና ሲባል እንግዲህ የሀገር ጉዳይ ነው። ለእናት ጤና የሚያስፈልጉ ግብአትን ማሟላት እንግዲህ መንግስት ደረጃ ደግሞ ኤክስፔክት ይደረጋል። ስለዚህ የሁሉም እንግዲህ ባለድርሻ አካላቱ ኢንቮልቭ ናቸው።